በኢትዮጵያ ባለፉት 4 ዓመታት ከ180 በላይ የዜማና የግጥም ስራዎችን ሰርቷል። መስራት ብቻም አይደለም ራሱም እጅግ ተወዳጅ ድምጻዊ ነው። ለብዙ ታዋቂ አርቲስቶችም የዜማና የግጥም ስራዎችን በመስጠት እስካሁን ሳይሰለችን የምናዳምጣቸውን ዘፈኖች ያበርክቷል። በባህሪው ተጫዋችና ተግባቢ ነው። በእድሜው ሙሉ ደግሞ በጣም ብዙ አስገራሚ ትዝታዎች አሉት። ነዋይ ደበበ ብዙ አርቲስቶች እንደሚገልጹት ቀልድ ያውቃል ብቻ ሳይሆን ቀልድ ፈጣሪም ነው። አንድ ጊዜ ነዋይ አሜሪካን ሀገር አንድ አዲስ አልበም ሰርቶ የሙዚቃ ስራዎቹን የሚገዙ አሳታሚዎችን ሲያነጋግር ያንድ ሙዚቃ ቤት ባለቤት አነጋገር ያናድደዋል። እንዴት ነው ዘፈኖቼን ሰማሃቸው እንዴ ብሎ የሙዚቃ ቤቱን ባለቤት በስልክ ያናገረዋል። የሙዚቃ ቤቱ ባለቤት ደግሞ አዎ ሰምቻቸዋለሁ፣ ሀገሬን ነው የሚለው ሲል ይመልሳል። በዚህ ስሜቱ የተጎዳው ነዋይ ታዲያ ማን ልበል ሚስተር ኤክስ ሙዚቃ ቤት ብዬ እንደዘፈን የፈለከው ሲል መልሶ ስልኩን ዘጋው ሲባል ሰምቻለሁ። ነዋይ በሀገሩ ጉዳይ ላይ ቀልድ አያውቅም። አርቲስት ነዋይ ደበበ አሜሪካ ነገር 18 ዓመት እንደቆየ ነው የማውቀው። እስካሁን ድረስ ዜግነትን አልቀየርክም። አሁንም ኢትዮጵያዊ ነው። አላሰብክበትም ወይስ አላመንክበትም? አላመንኩበትም የሚለው አጭርና ግልጽ መልስ ነው። እንደኔ አይነቱ ብሔራዊ ዘፋኝ ማለት ይቻላል ወይም ከያኔ ዜማ ግጥም ደርሶ የሚያቀርብ ኢትዮጵያዊ ዜግነቱን ለመቀየር የመጀመሪያው ሰልፈኛ መሆን የለበትም። እኔ በዚህ አምናለሁ። ለምን ሀገሬን አረሳም የክብሬ መመኪያ የሀገሬ አፈር ይብላኝ እያለ የሚዘፍን ዘፋኝ ዜግነቱን ቢለውጥ በእውነት ወላጅ የሆነ ህብረተሰብ ለልጆቹ ምንድነው የሚነግረው ነው? ይሄ እኮ ሀገሬን አረሳም የሀገሬ አፈር ይብላኝ እያለ ኢትዮጵያ እያለ የሚዘፍን ወንድማችን ነው። ግን ኢትዮጵያ አይደለም ብሎ ለልጁ ቢነግር እጅግ በጣም ይዘገንናል፣ ይሰቀጥጣል። በእውነት በሙያው በተለይ አውደ ዓመትን ሌላም የሀገር ጉዳዮችን በሚመለከት ቀድሞ ግንባር የሚሆን ሰው ዜግነቱን ባይለውጥ ይመረጣል። የኔም ውሳኔ ከዚህ ተነስቼ ነው እስካሁን ድረስ ያልቀየርኩት። ኢትዮጵያ ውስጥ 3 ቋንቋዎችን ትናገራለህ። እስኪ አሁን ለምሳሌ በሐመርኛ እንኳን አደረሳችሁ በላቸው። ሐመርኛ ብዙ ረስቻለሁ፣ ግን ልጆኜ እየዘፈንኩ እየተጫወትኩ ያደኩበት ነገር ስለሆነ ዜማቸውና ግጥማቸው አልጠፋም እኔ ውስጥ። ይሄ ሳናቀው የሐመር ልጅ ነኝ እያለ በእኛ የሚመካ ሰው ማን ነው? ስለዚህ አመጣ አሁን እዚህ አሳየን ብለውት አቶ ሳሙኤል ገርሾ የሚባል የዲመካ ወረዳ እዛ የሐመር አስተዳዳሪ የሆነ ሰው አውሮፕላን ተከራይቶ አቢሲኒያን የሆነት ካፒቴን ሰለሞን ሁልጊዜ ማከብረው ሰው ነው። 20,000 ሰው 15,000 ሰው የሚያክል አደባባይ ላይ ቆሞ በአክብሮት የተቀበለኝ በትክክል ስላረሳዋቸውም ጭምር ነው። ፍቅረ ማርቆስ የሚባል ሰው አብረን ቁጭ ብለን በል እንግዲህ አሁን ቢከፋም ቢለማም በቋንቋቸውም ባይሆን ንግግር ማድረግ አለብህ ብሎኝ ትንሽ ጊዜ ሰጥተውኝ መድረክ ላይ ወጥቼ ነበር። እኔ እናቴ ጎንደሬ መሆኗን ነው የማውቀው። አባቴ ደግሞ የላሎ ምድርና የማማ ምድር ተወላጅ ነው። ወደዚህ ወደ መንዝ ውስጥ ሁለቱም ሀገራቸውን አሳይተውኝ አያውቁም። እኔም ማቀው ሐመርን ነው ማለት ነው። ተወለድኩበት ያደግኩበት ሀገሬ የምለው ሐመር። መጀመሪያ እንኳን አደረሳችሁ በላችሁ። ከከባዱ ለምን ታስጀምረኛለህ? በሀገሩ ቋንቋ ነጋያው ፈየው ሚሶ ነጋያ ማለት የክብር ጥሪ ነው። ዝም ብዬ ዜማዋን ልጆኜ የሚጫወተው ነው። ወሌ 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 ወትሪናየው ሄለለ አቡሜ
hamba simbere hamba gun simberia bume calcio etremate ale tokomeria kuchiri karo bayro sannato herbantenato nato koyana yurmete koya silele kormicha sile waisakinayo helele abume hamba simbere hamba gun simberia bume calcio etremate ale tokomeria እስቲ እዚህ ላይ እጃችሁን ያዙ ኢቲቲንጋያ ማርኩሌ ጋያ እስቲ እዚህ ላይ እጃችሁ ቸብ አዎ ይሄ ነው ሪትማቸው የአመሮች ሲዘሉ ሁሉ ደስ የሚለው ያ ነው የመልእክቱ ምንድነው የሚለው መልእክቱ ህዝቡ በከብት ርቢ የሚኖር በተፈጥሮ በጣም የተፈጥሮ ሀብት ያለው ትልቁ ፕራይዱ ግን ከብቶቹ ናቸው በከብት አርቢነት የሚኖር ህዝብ ነው በጣም የሚገርመኝ ነገር በእውነት ስለ ጀግንነት ሲወሳ እንግዲህ መናቀው በጦሩ ህይወት ወይም የውጪ ወራሪን ለመከላከል አባቶቻችን በፉከራ በመኑ ውስጣችን ኢትዮጵያዊ ጀግንነትን ሞልተውታል እኔ ግን ከዛም በላይ ጀግንነትን በእውነት በራስ መተማመንን የተማርኩት ከሐመር ሰዎች ነው ብየብል ዛሬ አላፍርም እስኪ በወላይተኛም ደግሞ ያው አመት በዓል ስለሆነ በያሉበት እንዲሰሙ እነሱንም እንኳን አደረሳችሁ በልና እስኪ ወላይተኛስ ቋንቋ እንዴት ነው ያወቀው ኦኬ ሐሹጋይትዳ ወላይታሳ ኡባካ ኑደሪያ ጊታ ሐሹጋይትዳ ሐሹ ሰሮጋይትዳ እንኳን አደረሰን ነው ወላይታ በተለይ ትንሽ ወደ 11 አመት ከሆንኩ በኋላ መጥቼ ትምህርት ቤት ሊጋባ በየና ባሰብሰብ ትምህርት ቤት ገብቼ የተማርኩበት ሀገር ስለሆነ በተለይ ነፍስ ካወቅኩ በኋላ ነው ወላይታ የመጣሁት ወላይታ በተለይ የሙዚቃን ጣዕም ስሜቴን መግለጽ የቻልኩበት በትምህርት ቤት ደረጃ በተለይ ዛሬ ለጸሐፊነት ያበቃኝን ጥሩ በእውነት የአማርኛ ቋንቋን ባህል በተለይ ክቡር ዶክተር ከበደ ሚካኤል ነፍሳቸውን ይማር ሁሉ ጊዜም ሳላነሳቸው የማልፍ አባት ናቸው ትልቅ ጀግና አባት ነበሩን የሳቸው መጽሐፎች በተለይ ለግጥም ጽሁፌ መሰረት ሆነውኛል ቀልቤን በጣም ይስቡኛል ታሪክና ምሳሌ ሌሎቹ መጽሐፎች በተለይ እስካሁን የማረሳቸው እንስሳት አገልግሎትማ በጣም እጅግ በጣም በቃሌ ውስጥ እስካሁን ድረስ እንደው አንዱን ጠቀስ እንኳን ብትሉኝ አንዱን ዘለላ ማለት ይችላል እንግዲህ ወደ ኋላ 40 አመት 40 ምናምን አመት ሄደን ነው ይሄን ነገር ምን በእንስሳት ላይ ተገጠመ ግጥም ማለት በእንስሳት ላይ አሁን ስለ ድመት አንድ ግጥም ልጆኝ የማስታውሰው እኔ ሜት ድመቲት መልከቀናይቱ የቤት አዛዥ ሆንኩኝ እስከነማጀቱ እቃ ቤት ጠባቂ የታመንኩ አገልጋይ ከቶ የት ይገኛል እንደኔ ባለም ላይ ከዚህ እዚህ ሳይወሰነኝ ክፍሉ ጠባቂ አድርጎኛል ለቤት እቃ ሁሉ የሰው ልጅ ብልጥ ነው ከኔ የተባሰ ወተቷን ጨልጦ አፉን ያበሰ ድመቷ ጠጣችው ይላል ሲያመካኝ እኔ ምንም ሳላይ ጭላጭ ሳይደርሰኝ ከጣፊያ በስተቀር ወይም ከሳምባ እምላለሁ በእውነት ካፌም እንዳልገባ ትላለች እንግዲህ ስሳት አገልግሎት ነው በኋላ ሄዳች ስንተኛ ክፍል ሆነ ማለት ነው አራተኛ ክፍል ሆኜ ነው አራተኛ ክፍል ሆኜ ነው የሚገርማችሁ ነገር እነዚህን ግጥሞች ሳጠና ታሪክና ምሳሌ ላይ አሁን ኮሶና ቁም ነገር ይመሳሰላሉ ያለ ማጣፈጫ እጅግ ይመራሉ ኮሶን ለልጅ መስጠት በማር ጠቅሎ ነው ማሩ ያጣፈጠ ኮሶው እንዲያድን ነው ይሄን በምሳሌ በግጥም ነበር የሚያስተምሩ እነዚህ መጽሐፎች እንደገና ታትመው እንኳን በእውነት በየትምህርት ቤቱ ለልጆች እንደ መሰረተ በተለይ ለቋንቋ አንተ ግጥም እንድትጽፍ እነዚህ እንደ ውስጥ የቀሰቀሰው እነዚህ ስሜቶች ናቸው ማለት ነው ይቻላል አንደኛ እነዚህ ስሜቶች ናቸው ሁለተኛ አያቴ እኔን መልቀቅ አይፈልጉም ነበር እኔን ከእናትና ከአባቴ ላይ ነጥቀው ያስቀሩኝ አያቴ በመያዣነት ነው ይገርማቸዋል ለምን እናቴ የመጀመሪያ ልጅ ነች ዘውዲቱ ወርቁ አባቴ ወታደር ነው በውትድርና ነው እዛ ሄደው ቅያሬ ተብሎ በሚሄድ ጊዜ እናቴን ይዞ ሊሄድ ሲል በምንም አይነት አትሄድም አሉና ሽማግሌ ገባ ግን በአስታራቂው መሐከል እኔ ልጄን ከያስኩኝ እናንተ የትም ድረሱ እሱ ካለ መጣችሁ ታዩኛላችሁ በሚል ስሜን ለውጠው
ማንደፍሮ ነበር የሚባል ነበር ስሙ። አባቴ ያወጣልኝ ነው የሰማሁት። አንተን ኢንተርቪው ለማድረግ እዚህ ስጠራ የነዋይ ስም እኮ መጀመሪያ ማንደፍሮ ነበረ። ይሄን ያህል ዓመት ሰምቼ አላውቅም። እናትህ ናቸው ያስቀየሩት? አባቴ ያወጣልኝ ስም ማንደፍሮ ደበበ ነው። ያው በቀጥታም በተዘዋዋሪ ለራሱ ነው ያወጣው ማንደፍሮ ደበበ። አያቴ ግን እኔን ሲይዙ ነዋይ በቅድሜ ነዋይን በቅድሚያ ብለው ነዋይ ብለው ስም አወጡልኝ ማለት ነው። ነዋይን ገንዘቤን ከያዝኩኝ የትም አታመልጡኝም እናንተ ነው እና በዚህ አያቴ ናቸው ያወጡልኝ ወርቁ ዘገየ። በነገራችን ላይ ብዙዎቻችሁ እንደምታውቁት ነዋይ ሌሎች እጅግ በጣም ብዙ አስገራሚ ታሪኮች ናቸው ያሉት። አንዷን በምሳሌ እናንሳ። ነዋይ ባለቤቱ የእስልምና እምነት ተከታይ ነች፣ እሱ ደግሞ የኦርቶዶክስ እምነት ተከታይ ነው። 29 ዓመት ነው አብረው የኖሩት። 29 ዓመት የመኖር ጥንካሬ ከየት መጣ? ባጭሩ የኢትዮጵያን ህብረተሰብ የኢትዮጵያን ህዝብ አንዱ የዓለም ህዝብም ይሁን እኛም በእውነት እንደ ፕራይድ እንደ ኩራት አድርገን ከምንቆጥርበት ነገር አንዱ የሃይማኖት መቻቻልና መከባበር ህይወታችን ነው። ፍቅሩ ይበልጣል። እግዚአብሔር ፍቅር ነው ስንል በፍቅር መካከል ሁሉ እግዚአብሔር አለ ማለት ነው። ለዚህ ነው በፍሬም መጀመሪያ ሲያድለን በእውነት የወሰንኩት ውሳኔ ትልቅ ነው ብዬ ነው። አጭሩ መልስ ግን ደጋግሜ የመለስኩት በመካከላችን ምንም ችግር የለም። ወላሂ ስትለኝ አምናታለሁ፣ እግዚአብሔርን ብዬ ስላት ታምነኛለች። ባለፈው ጊዜ በጣም አንድ የማስታውሰው ነገር አለ። ወደ ታላቁ ህዳሴ ግድብ እየሄድክ በነበረበት ጊዜ ጉልበትህ ላይ የጻፍከው አንድ ግጥም አስታውሳለሁ እና በተወሰነ ደቂቃ ውስጥ ነው የጻፍከው። እንዴት ነው እንደዚህ በፍጥነት እንደዚህ አይነት ነገር ሊመጣልህ የሚችለው? እስኪ ግጥሙን ማስታወሰን እስኪ። ስለ አባይ ነበር። ጥበብ ሁሉ ጊዜ ከእግዚአብሔር ነው። እኔ ደግሞ በጠዋት ህዝቤን እንዳገለግል ህብረተሰቡን እንዳገለግል እግዚአብሔር የመረጠልኝ ሙያ ይሄው ድምጽ ሆኗል ማለት ነው። አባይን መገደብ የሚችል ትውልድ ሲመጣ በዚህ ጉዳይ ላይ መመሰጥ የለበትም፣ እግዚአብሔርም ሊወቅሰኝ ይችላል ብዬ ነው ተጋብዤ ነው የሄድኩት። እንግዶቹም የሚጠብቁት ዘፈን ነበር። እኔ ግን በቀጥታ ወደ መድረኩ ላይ የወጣሁት ዛሬ ዘፈን ነው የምትጠብቁት አይደል? እስቲ ትንሽ ጫር ያደረኳትን አንድ ሁለት ዘለላ ልበልላችሁ ብዬ የገጠምኳትን ግጥም እንደው አጭር ፓርት እላለሁ። አመሰግናለሁ እንደውም አንተ ስላስታወስከው። ከዓይናችን ስር ዘንቦ ወርዶ የፈሰሰው እንባ ነበር ውሃ ቀድተን መች ቀመስ ነው። ውሃ በእጄ ይዤ መጠጣት ቸገረኝ፣ አለማወቄ ነው ለካስ የበደለኝ። ሱባኤ ጾም ጸሎት እምነት መች አነሰን፣ አምላክ ለበጎ ነው ትዕግስት የለገሰን። ቦምብ ሳንተኩስ ጀት ሳናበር ከላይ፣ መድፍ ሳናስጓራ ጀት ሳናበር ከላይ፣ ጀግና ሳናስፎክር ሳያቅራራ ሸላይ፣ በጠጠር ባሸዋ ማረክንህ በድንጋይ። አባይ አንተ የኛ አባይ፣ አባይ አንተ የኛ አባይ፣ ቆመህ አነጋግረን አለን ካንተ ጉዳይ። አባይ አንተ የኛ አባይ፣ ዛሬ ከልጆችህ ቆም ብለህ ተወያይ ይላል። እንግዲህ እጅግ በጣም ኃይለኛና ደግሞ ሙክታዊ ግጥም ነው። ነዋይ ለመጨረሻ አዲስ አልበም ከወጣ 11 ዓመት ሞላ። እኔ እኮ በጣም ነው የሚገርመኝ አንድ አልበም ለመስራት 11 ዘፈን ለመስራት 11 ዓመት ያስፈልጋል። በጣም የሚገርመው ደግሞ ዜማ፣ ግጥም፣ ድምጽ በሚጫወተው በነዋይ ደበበ ላይ መሆኑ ነው የሚገርመው። ይሄ ነው የሚያስገርመው። ደግሞ ራሱ የግጥም ደራሲ ራሱ ድምጻዊ አቀናባሪ ብቻ ነው የቀረው። ብዙ ምክንያት ማብዛት አያስፈልግም። መልሱ ይህንን የምናከብረውን ህዝብ ይቅርታ ጠይቆ እግዚአብሔር በፈቀደው ቀን የሚሆነው እንዲሆን መመኘት ብቻ ነው፣ መጸለይ ብቻ። ዞሮ ዞሮ ግን እንደጨረስኩ ነው የማውቀው። ስለዚህ እጅግ በጣም እናመሰግናለን።